ይድረስ ለጠቅላይ ሚኒስትር አብይ አህመድ ሀገር ኢየሩሳሌም ልንወስዶት ነው። ክቡር ጠቅላይ ሚኒስትራችን ወንድማችን ተሙ የሰጠው ምስክርነት መሬት ላይስ እኔ ሁለት ቸርች አዘግቼ ነው እኮ ያስጠመቅኩት። ሁለት ቸርች ፓስተሩን ከነምእመኑ ነው ያስጠመቅኩት። እኔ እሱን ትዝ ይለኛል። ያን ዜና ራሱ ፓስተሩን ከነምእመኑ ነው። የሕክምና ባለሙያዎች የተቃውሞ ድምጻቸውን አሰሙ። የተማርነው ለባርነት አይደለም። ለአንተኖሮ ልጅነታችን ስንል እስከ ጥግ እንሄዳለን። ታድሶ እስስት ነው። በነገራችን ታድሶ እስስት ነው። የእስስት ጸባይ ነው ያለው። ወዲያው የመመሳሰልና ነገሮችን ወዲያው የመቀየር እንትን አለው። መጀመሪያ ቀደም መምህር እንዳለው ፕሮቴስታንት ዘ ራይት ቸርች ብለው ነው የተነሱት። ትክክለኛ አስተምሯም ቸርችም ፕሮቴስታንት ናት አሉ። የኢትዮጵያ ታድሶ መናፍቃን እንቅስቃሴ ምን ይመስላል? ታድሶ ማለት ራሱ ባጭሩ እኔ ኦርቶዶክስ ነኝ የሚል ጽንፈኛ ፕሮቴስታንት ፔንቴ ማለት ነው። በራሱ ካባ አለው። ኦርቶዶክስ ነኝ የሚል ካባ ይጠቀማል። ሰበር መረጃ ከአቡነ ገብርኤል ጋር በተገናኘ የተነካችው ድንግል ማርያም መደበቂያ ግን ብሔር ሲሆንም እንዲሁ እየተመለከተ ነው። አቡነ ገብርኤል በቅዱስ ሲኖዶስ የተጣለባቸውን ቀኖናዊ ውሳኔ ወደ ኋላ በማለትና በማናለብኝነት ብሔር ውስጥ ተደብቀው በአደባባይ እንግዲህ ብዙ ነገር ሲናገሩ እየተመለከትን እንገኛለን። የተወዳችሁ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ውድና ክብራት ኦርቶዶክሳውያን የያሮስ ቤተሰቦቻችን ይህንን መረጃ በጣም ብዙ ጊዜ ላይክ አድርጉልኝ፣ ቢያንስ 1000-2000። ምክንያቱም እጅግ ሰበር የሆነ መረጃ እየመጥቻለሁ ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር እንዲደርስልኝ፣ እንዲሁም ደግሞ ከአቡነ ገብርኤል ጋር የተገናኙ መረጃዎችም አሉ። እጅግ ወቅታዊ ነው እና ደግሞ ጥብቅ ነው። በተለይ የእናት ቤተክርስቲያንን ልዕልና ከፍ የሚያደርግ ኦርቶዶክስ ተዋሕዶ ቤተክርስቲያናችንን የሚያጸና በመሆኑ ሁላችሁም መልእክቱን እያጋራችሁ ላይክ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉኝ ነው በፍጹም ትህትና ነው የምጠይቃችሁ። በኢየሩሳሌም ያሉ ኦርቶዶክሳውያን ያሰሙትን መከራ ያሰሙትን ጩኸት እናስተጋባለን፣ ለመንግስት አካላትም እናደርሳለን። ላይክ በማድረግ ጀምሩልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እማምላክ ወላዲት አምላክ ቤዛ ሁሉ ዓለም ድንግል ማርያም እናታችን ንጽሕት ቅድስት ስሟ ክብር ስሟ የተመሰገነና የተወደሰ ይሁን። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንደ ቤተሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። በስደቱ ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼና አባቶቼ ሁላችሁንም እጅግ አክብሬ የምወዳችሁ እዚህ ለመድረሴ ከጀርባ ሆናችሁ በብዙ የተራዳችሁኝ በስደቱ ዓለም ያላችሁ ሁላችሁንም ዝቅ ብዬ አመሰግናችኋለሁ። እንዴት አላችሁ? ወደ 100,000 የገሰገስን ነው። ሁላችንም 100,000 እንድረስ። ደግሞ ይህን መረጃ ላይክ በማድረግ ጀምሩልኝ። እንግዲህ ዛሬ አንድ ወቅታዊ የሆነ ትኩስ መረጃ ይዤ ስለመጣሁኝ ማለት ነው። እንደውም የመረጃችን ሁሉ መጀመሪያ ብናደርገው ብዬ ሁሉ አስባለሁኝ። ትንሽ ረዘም የሚል እና እጅግ ጥብቅና አስፈላጊ መረጃ ስለሆነ ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት ለኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስልኝ ለክቡር ጠቅላይ ሚኒስትሩ ይህንን መረጃ አድርሱልኝ። በተለይ ወንድማችን ጋዜጠኛ ነጋሽ በዳዳ ለሃይማኖቱ ለኦርቶዶክሳዊነቱ ያለውን ቀናይ ነገር እናውቀዋለን። ነጋሽ ሚዲያ ላይ በደንብ ሰርቶታል። እኔ ስለወደድኩት እና ስለቀናሁበትም ቀጥታ ከነጋሽ ሚዲያ የዩቲዩብ ቻናል ላይ የተነሳውን ሀሳብ ነው ሪከርድ አድርጌ ለእናንተ የማቀርብላችሁ። ምክንያቱ ደግሞ ሁላችንም ይህንን መረጃ ማስተጋባት ስለሚገባን ማለት ነው። ወንድማችን ነጋሽ በሄደበት በኢየሩሳሌም የገጠመውን ያየውን ነገር ያነበበውን ነገር በዩቲዩብ ቻናል አጋርቷል። እኔ በጣም ወዶ ማከብረው ወንድሜ ነው እና እሱ ደግሞ ያጋራው መልእክቱ መልእክታችን ስለሆነ ድምፁ ድምፃችን ስለሆነ እኔም ደግሞ በራሴ በዩቲዩብ ቻናል በእናንተ ፊት ለማቅረብ ወድጃለሁ። ታዲያ እሱን ቤት ገብታችሁ ሙሉን መስማት ደግሞ የኔንም ማጋራት ከእናንተ ይጠበቃል። ምክንያቱም ተሰናስለን ተደጋግፈን አንድ ከሆንን ይቺ ልዕልት የሆነችቷን ቤተክርስቲያን አንዲትና ኩላዊት ዓለም አቀፋዊት የሆነችቷን ቤተክርስቲያን ለመላው ዓለም ስለምናዳረስ ማለት ነው። ሼር በማድረግ ጀምሩልኝ። ሁላችሁም አድራ ኦርቶዶክሳውያን ላይክ አድርጉ። ይድረስ ለኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ።
ሀገር ኢየሩሳሌም ልንወስዶት ነው ክቡር ጠቅላይ ሚኒስትራችን። እንግዲህ ትላንትና ዕለት ያየነው የሰማነው አንድ በጣም መልካም ነገር ነበረ። ባማረው በተመቸው ቤተ መንግስቱ ኢትዮጵያዊ በሆነ መስተንግዶ አንድ ታላቅ እንግዳን ሲቀበሉ ተመልክተኖት በተለይም የተዋህዶ ልጆች ከፍ ሲልም ደግሞ ክርስቲያኖች እንዲሁም ኢትዮጵያውያኖችም ደስ ብሎናል። ትላንትና እንግዲህ በኢትዮጵያ ጉብኝት በማድረግ ላይ ካሉት የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር በኢትዮ እስራኤል ግንኙነት ላይ ፍሬያማ ውይይት አካሂደናል ብለው ነበረ። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ወደ ኢትዮጵያ መምጣታቸው በጣም አስደስቶናል። እንኳን ደስ ያሉት ማለት እንፈልጋለን። እሳቸው ለስራ ቢመጡም እርሶ ደግሞ ለታሪክ ይህን አጋጣሚ ይጠቀሙበት እንላለን። ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደዚህ ወደ እርሶ ከፍ ያለ ስም ወለም ደግሞ ቤተክርስቲያኗ ዘውትር ወደምታስታውሰው ተግባሮ ከመምጣቶት በፊት የኢትዮጵያ ንጉስ ነገስት ዘኢትዮጵያ እያልን የምንጠራቸው አጤ ሚኒሊክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ቦታና ክብርም አላቸው። ይህ ከሆነበት አንዱና ትልቁ ጉዳይ ወደ እስራኤል ሄደው ነበር። ወደ እስራኤል በሄዱበት ጉዳይ ላይ እንግዲህ ዴር ሱልጣን ወይም የስልጣን ምድር የሚባል አንድ ትልቅ ዓለም አቀፋዊ ገዳም አለ። ሁሉም ኢትዮጵያውያን ሳይሆን ሁሉም ዓለም የኢትዮጵያ መሆኑን የሚያውቁ ዴር ሱልጣን ገዳም አለ። ያ ዴር ሱልጣን ገዳም የግብፅ ነጣቂዎች የኢትዮጵያውያን የዋህነት ጥግ የሚያውቁ በመሆናቸው በብልጣብልጥነት ነጥቀዋል። ያ ዴር ሱልጣን ገዳም ተነጥቆ ርስታችንን አንሰጥም፣ ልክ እንደነ አቡቴ ርስታችንን አሳልፈን አንሰጥም ያሉ ኢትዮጵያውያን መነኮሳት ሞታችን እዚህ ይሆናል ሲሉ በገዳማቸው ውስጥ ሕይወታቸው አልፏል። እነዛ ሰው በላ ወራሪ ግብፃውያን መነኮሳት ኢትዮጵያውያን መነኮሳት ወደ ገዳማቸው ከገቡ በኋላ በሩን ዘግተው ከኋላ ስለቆለፉባቸው መውጫ መንገድ አልነበራቸውም። ልክ እንደ ናቡቴ በርስቴ ላይ እሞታለሁ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኮሳት መውጫ ስለሌላቸው ረሃብም ሕመምም ጠንቶባቸው በገዳም ውስጥ ሕይወታቸው አልፏል። በወቅቱ የነበሩት ጣራ ላይ ወጥተው የሚመለከቱት ግብፃውያን ለግብፅ ገዢዎች የሞቱ ሬሳዎች አሉ፣ እየሸተቱ ነው፣ እናውጣቸው ብለው ባመለከቱት መሰረት መነኮሳቱን አውጥተው ቀብረዋቸዋል። በዚህ ጊዜ ላይ ኢትዮጵያውያን ገዳሞች መነኮሳት የገቡበት እንጂ የሚወጡበት ያጡ መሆናቸውን ሌሎች መልእክተኞች ለኢትዮጵያዊ ንጉሠ ነገሥት አጤ ሚኒሊክ መልእክት ይልካሉ። የህዝባቸው ነገር የሚያንገበግባቸው የሀገራቸው ርስት መነካቱ የሚያማቸው አጤ ምኒልክ ወደ እስራኤሉ ገዢ በመሄድ ለመነኮሳቱ መፍትሄ እንዲሰጥ ሌላ በር እንዲወጣላቸው ይደረጋል። ያ በር ምኒልክ በር ይባላል። ዛሬ ላይ አጤ ምኒልክ በር ይባላል። ማስተንፈሻ በፖለቲካል ኬዝ የተዘጋው በር በዲፕሎማሲያዊ መንገድ ስላስከፈቱት ማለት ነው። አንደኛው ይህቺ ቤተ ክርስቲያን እኚህ ንጉሥ ከፍ አድርጋ አጉልታ ከምታነሳበት አንዱ ምክንያት ለቤተ ክርስቲያን የዋሉት ውለታ ነው። ቤተ ክርስቲያንን መንካት አይደለም፣ ቤተ ክርስቲያንን አያስነኩም። ክቡር ጠቅላይ ሚኒስትር ከዚህ በፊት እርስዎም ወደ ስልጣን ሲመጡ ሁለት የነበረውን መንበረ ጵጵስና ወደ አንድ በማምጣት ያደረጉትን ርብርብ ያደረጉትን ተጋድሎ ያደረጉትን ውለታ ቤተክርስቲያንም አማኙም የሚዘነጋው አይደለም። ግን የጻፉት ታሪክ እንዲደምቅ፣ እንዳይለቅ፣ እንዳይረሳ፣ እንዲታወስ መጀመሪያ የጻፉት ታሪክ እንዲደምቅ ደምቆ እንዲቀመጥ አሁን ትላንትና ወደ እርሱ የመጣውን ወይም የመጡትን ታላቁን እንግዳ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳርን ይህን ጉዳይ ያንሱባቸውና ኢትዮጵያውያን በቅድስት ሀገር ኢየሩሳሌም ርስት እንዳለን ያሳያቸው። ያ ገዳም የኢትዮጵያ ኦርቶዶክስ ተዋሕዶ አይደለም፣ የኢትዮጵያውያን ነው። ግብፃውያን የግብፅ ኮፕቲክ ኦርቶዶክሳውያን አይደለም የሚጣሉት፣ የግብፅ መንግስት ነው የሚዋጋበት። ክቡራን ተመልካቾቻችን
ወደ ቅድስት ሀገር ኢየሩሳሌም በተለይም ለትንሣኤ የምናደርገው ጉዞ ከመንፈሳዊ ጉዞነቱ ባለፈ ርስት የማስጠበቅም ጭምር ነው። ግብፃውያን የሚችሉት ክፍያ ከፍለ ወደ ቅድስት ሀገር ለመሳለም ከሚመጡት ባለፈ እስከ 7000 ሎቢስት የሚደርሱ በዓለም አቀፍ ቀጥረው ይከራከሩበታል። በእምነት ከማይመስሉት የኦርቶዶክስ ካልሆኑ ከሙስሊም ወንድሞቻቸው ሳይቀር የግብፅ መንግስት ስፖንሰር አድርጓቸው ከኢትዮጵያ ኦርቶዶክስ ተዋህዶ አማኞች ካህናት ጋር እንዲደባደቡ ጭምር ይልኳቸዋል። በጉልበት ለማስመለስ በጉልበት ለማስተመል። ያ ማለት ምንድን ነው? የግብፅ ኮፕቲክ ኦርቶዶክስ ብቻ ሳይሆን በዴር ሱልጣን ላይ የሚከራከሩት የግብፅ መንግስትም ጭምር ነው። ከኢትዮጵያ ጋር ያለውን የውሃ ፖለቲካ ከገዳሙ ጋር የሚያገናኘዋል። ኢትዮጵያውያኖች ደግሞ በአርበኝነትም በውሃ ዲፕሎማሲውም አሸንፈናል። በቤተ ክርስቲያን ዲፕሎማሲውም ልናሸንፍ ይገባል። በዚህ ልንደግሞ ይገባል። በውሃው ያመጣነውን የበላይነት በርስታችን ማስመለስም ልንመጣ ይገባል። ስለዚህ ክቡር ጠቅላይ ሚኒስትር የዴር ሱልጣን ገዳም ወይም የደብረ ስልጣን ኢትዮጵያዊው እርስት ከገዳማውያኑ አልፎ ፖለቲካል ይዘት ያለው ስለሆነ ጫናዎትን እንፈልጋለን፣ ድርድር ንግግሮትን እንፈልጋለን። ተናግረው የማሳመን ብቃት እንዳለዎትም እናውቃለን። አሁን የኢትዮጵያ መንግስት ነው ጉዳዩ። አባቶች ሞተዋል፣ ተሰድበዋል፣ ተደብድበዋል፣ ተንቀዋል፣ ታስረዋል፣ ተገፍተዋል። አሁንም የአባቶቻችንን ርስት አንለቅም በማለት በቅድስት ሀገር ኢየሩሳሌም ያሉ መነኮሳት ኑሮ አይበለው እስታስትኮ በሚባል ህግ ባለህበት እርጋ በሚል ህግ ክረምት ብርድስ ቢመጣ ማሞቂያ መለኮስ አይችሉም፣ መብራት ማስገባት አይችሉም። አሁን ባለንበት በዚህ ወር ሙቀቱ ባይልባቸው ቅዝቃዜ ፋን መክፈት የሚያስችልበት ምንም አይነት ህግ መሰረት የላቸውም። የሰማዩን ክርስቶስን እየተለማመኑ በምድር ያለውን ኢትዮጵያዊን ርስት እያስጠበቁ ዋጋ እየከፈሉ እየሞቱ እየተሰቃዩ ያሉ መነኮሳት ናቸው። ለምን ሲባል የኢትዮጵያ ገዳም ነው የሚባለው። መንግስት ይህንን ጉዳይ መያዝ አለበት የምንለው በቤተ ክርስቲያና የተገነቡ ህንፃዎች ሳይቀሩ መንግስት የኪራይ ገንዘብ የሚበላባቸው ህንፃዎች ዛሬም ጭምራሉ የኢትዮጵያ ተብለው የእስራኤል ሬዲዮ ጣቢያ ጭምር ሳይቀር ያለበት የኢትዮጵያ ህንፃ ነው፣ የኢትዮጵያን ህንፃ ነው። እና ንግስት ዘውዲቱም ሳይቀሩ ህንፃ አላቸው በዛ። ስለዚህ ክቡር ጠቅላይ ሚኒስትር አጤ ምኒልክ በሩን በማስከፈት የሚኒሊክ በር ተብሎ ስያሜ ተሰጥቶታል። በእርግጠኝነት በዴር ሱልጣን ገዳም ላይ ፖለቲካ ውሳኔውን ፖለቲካ ድርድሩን አድርገው ከግብፃውያን አስጥለው ወደ ኢትዮጵያውያን ይመልሱና በዛ ቦታ ስም ይኑሮት፣ በዛ ቦታ ታሪክ ይኑሮት። ጋዜጠኛ ወንድማችን ነጋሽ በዳዳ ነው ይሄንን ያጋራው በነጋሽ ሚዲያ። እንዳልኳችሁ ሙሉውን ታገኛላችሁ። በዚህ አጋጣሚ ዴር ሱልጣን ገዳም በኢየሩሳሌም የሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። ነገር ግን የኮፕቲክ ወይንም የግብፅ ኦርቶዶክሶች ቦታው የኛ ነው በሚል ዛሬም ድረስ በጣም ከባድ የሆኑ መከራዎችን በአባቶቻችን መነኮሳት እዛ ባሉ ኢትዮጵያን አባቶች ላይ ተጽዕኖ ይፈጥራሉ። እንደምናስታውሰው አልአስካ መስጂድ በዛ በኢየሩሳሌም የሚገኝ የእስልምና አማኞች የሚከበሉት ወይም ደግሞ የራሳቸው መስጂድ ነው። እንዲሁም ደግሞ ዴር ሱልጣን ደግሞ የምንለው ገዳማችን የኛ ኢትዮጵያውያን ነው። ነገር ግን ከፍተኛ የሆነ ሽኩቻ ከፍተኛ የሆነ ግርግር ያለበት ቦታ ነው ማለት ከዚህ ከግብፅ መንግስት ጋር በተገናኘ ማለት ነው። እና ቦታው የግብፅ ኮፕቲክ ብቻ ሳይሆን የግብፅ መንግስት ራሱ ተጽዕኖ ያሳድርበታል በኛው ቦታ በኛው ርስት ማለት ነው። እና ደግሞ ከሰሞኑ የውጭ ጉዳይ ሚኒስተር የኢየሩሳሌም የእስራኤል ውጭ ጉዳይ ሚኒስተር ወደ ኢትዮጵያ መጥተዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክንም አግኝቷል። በቀጣይ መረጃ አሳያችኋለሁ። ከክቡር ጠቅላይ ሚኒስትር አብይ አህመድ ጋርም ተገናኝተዋል። ስለዚህ የክቡር ጠቅላይ ሚኒስትር እንግዲህ የእስራኤሉ የውጭ ጉዳይ ሚኒስትር መጥቶ በሀገራዊ ጉዳዮች እንደሚያወራዎት እናምናለን። እንዲሁ ደግሞ እርሶም አንድ ታሪክ ያስቀምጡ፣ ይኸውም የዴር ሱልጣንን ጉዳይ አንስተው የኢትዮጵያ ርስት እንዲሆን ያድርጉ። እርሶም ስሞን
በዛች በኢየሩሳሌም በምትገኘው የኢትዮጵያ ገዳም በዴር ሱልጣን ላይ ይትከሉ። የንጉሠ ነገሥት አጼ ሚኒሊክ ስም እንደተጻፈ እንደተቀረጸ የሚኒሊክ በር እንደተባለ እንዲሁ እርሶም ታሪካዊ የሆነው ስምዖን በዛ በኢትዮጵያ በሚገኘው ገዳም ስምዖን ያስፍሩ የሚል መልእክት ለማስተላለፍ ወዳለሁኝ። በደንብ የምታውቁ መረጃ ያላችሁ ደግሞ በቴሌግራም ሊንክ ላኩልኝ፣ እናውራ። በዋትስአፕም መረጃዎችን ማጋራት ትችላላችሁ። በተለይ ኢየሩሳሌም የምትገኙ እስራኤል ላይ የምትገኙ ወንድሞቼ እህቶቼ ኮንታክት ብታደርጉኝ እጅግ ደስ ያሰኘኛል። ምክንያቱም ብዙ መረጃዎችን እንዳጋራ እንዲረዳኝ በስፍራ ያላችሁ ወንድሞቼ እህቶቼ ብታጋሩልኝ። ምክንያቱም ያው እስካሁን ኢየሩሳሌም ድል ገጥሞኝ አልሄድኩም። ምናልባት ወንድማችን ነጋሽ የሄደበትን ስላየ ነው ብዙ ምስክርነት ይሰጥ ያለው። ምናልባት እግዚአብሔር ፈቅዶ በጊዜያት ሂደት ውስጥ ምናልባት ኢየሩሳሌም በምንሄድበት ሰዓት ነገሮችን አጣርተን ለእናንተ የምናመጣ ይሆናል። ግን እዛ ያላችሁ ኦርቶዶክሳውያን ወይ ደግሞ በደንብ ሙያው እውቀቱ አለን የምትሉ አካላት በዋትስአፕ ሊሆን ይችላል፣ በቴሌግራም በቲክቶክም ሊሆን ይችላል፣ አጋሩልኝ። መረጃውን እናዳርስና ኦርቶዶክሳዊ ትብብራችንን አጋርነታችንን እናሳይ የሚል መልእክት ለማስተላለፍ ወዳለሁ። በኢየሩሳሌም የምትገኙ ትውልደ ኢትዮጵያን ኤርትራውያን ይህንን መረጃ አለ ወንድሞቻችን ኮመንት እያደረጋችሁ ለእነሱ አድርሱላቸው። በኮንታክት አድርጉኝ፣ ቴሌግራም ላይ እጠብቃችኋለሁ ማለት ነው። ወደ ቀጣይ መረጃ ላምራ። በቀጣይ መረጃ እንግዲህ የምናገኘው የሐኪሞች ተቃውሟቸውን እያሰሙ ይገኛሉ፣ የጤና ባለሙያዎች ማለት ነው። ምንድን ነው የሚለው ነገር እናድመጥ። ስራ ለማቆም 7 ቀን ብቻ ቀርቶናል ይላሉ። 3 ኢናፍ ኢዝ ኢናፍ 7 days left የተማርነው ለባርነት አይደለም ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ህይወታችን ዋጋ አለው እርካታ ቤት ኪራይ አይከፍልም ዳቦ አይሆንም ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን ኢናፍ ኢዝ ኢናፍ የተማርነው ለባርነት አይደለም ኢናፍ ኢዝ ኢናፍ ለጤና ባለሙያ የጤና ዋስትና ይገባዋል የጤና ባለሙያዎች ፍትሃዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኘ ስራ የማቆም አድማ እንደሚያደርጉ አስጠነቀቁ። ዶክተሮችን፣ ነርሶችን፣ ስፔሻሊስቶችንና የቀዶ ጥገና ሐኪሞችን ጨምሮ በጠቅላላ የጤና ባለሙያዎቹ ፍትሃዊ የደሞዝ ክፍያ፣ የጤና መድን ሽፋንና የተሻለ ጥቅማ ጥቅሞች እንዲሟሉላቸው የሚጠይቅ የተቀናጀ ማህበራዊ ሚዲያ ዘመቻ መጀመራቸውን ለአዲስ ስታንዳርድ ያስታወቁ ሲሆን ህይወት ስናድን ኖረናል፣ አሁን የራሳችን ህይወት ማዳን ይኖርብናል የሚሉ ሃሽታጎችን በመጠቀም ጥያቄዎቻቸውን በተለያዩ የማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ። የጤና ባለሙያዎቹ 10 ቁልፍ ጥያቄዎችን ያቀፈ ደብዳቤ ለጤና ሚኒስቴርና ለሚመለከቱ አካላት ለማቅረብ የተዘጋጁ መሆናቸውን ገልጸው ጥያቄዎቻቸው ምላሽ ካላገኘ ግን የስራ የማቆም አድማ ሊከተል እንደሚችል ማስጠንቅቀዋል ሲል አዲስ ስታንዳርድ ዘግቧል። እንግዲህ ያው ስራ ልናቆም ነው የሚል ነው። እንግዲህ ሐኪሞች፣ ዶክተሮች፣ ነርሶች፣ ስፔሻሊስቶች ናቸው የወጡት። እሱም ከደሞዝ ጋር በተገናኘ የወጣ ጥያቄ ነው። በቀጣይ እንመለከታለን። ያው በጣም ማህበራዊ ሚዲያውን የተቀባበለ ርዕሰ ጉዳይ ስለሆነ ነው ወደ እናንተ ያመጣሁት። የተወዳቸው ቤተሰቦቻችን እንግዲህ ከዚህ ከሀገራዊ ነገር ደግሞ አሁን ወደ ወቅታዊ ወደምንለው ሃይማኖታዊ መረጃዎቻችን እስኪ እናምራ። እሱ ምንድነው? ወንድማችን ቴዲ እንዲህ ይለናል። ተካትለን እንመለስ። መረጃ በተለይ ከአቡነ ገብርኤል ጋር በተገናኘ ማለት ነው ያስተላለፈው መልእክት አለ። ተካትለን እንመለስ። በነ ቅዱስ ገብርኤል የከበረችና የምትከብር ቤተክርስቲያን እንጂ በነ አቡነ ገብርኤል አንገቷን የምትደፋ ቤተክርስቲያን በፍጹም የለችንም። ሁልጊዜ እንደምንናገረው እናት ኦርቶዶክስ ተዋህዶ ከላይ ከሰማይ በአምላኳ በክርስቶስ መሰረትነት ላይ ጸንታ ማንም ላይ ጨምር ማንም ላይ ቀንስባት ዘላለማዊ ውበትን ተጎናጽፋ የምትኖር አማናዊት ቤት ናት። መላው ተዋህዶ ልጆች አካውንት እጅግ በጣም ደክሟልና ኮፒ ሊንክ ሼር በማድረግ እንድትተባበሩኝ ጠይቃችኋለሁ። እንግዲህ ከሰሞኑ ባለው በዚህ ወቅታዊ ጉዳዮች ላይ የተለያዩ አጀንዳ ቅሰታዎችን ከወዲያም እየተመለከትን እንገኛለን። የተነካችው ድንግል ማርያም መደበቂያ ግን ብሔር ሲሆንም እንዲሁ እየተመለከትን ነው። አቡነ ገብርኤል በቅዱስ ሲኖዶስ የተጣለባቸውን ቀኖናዊ ውሳኔ ወደኋላ በማለትና በማናለብኝነት ብሔር ውስጥ ተደብቀው በአደባባይ እንግዲህ ብዙ ነገር ሲናገሩ እየተመለከትን እንገኛለን። ይህ ነገር ንቃት ያስፈልገዋል። ከዚህ ባሻገር እመቤታችንን ብጽዕት ብላችሁ ለመጥራት አእምሯችሁን የሚጨንቀውና ቋንጃችሁን የሚያሳክካችሁ
ብፁዕ አቡነ ገብርኤል እያላችሁ ከኛ ጋር ልትበሻሸቁ ስትሞክሩ አየን። ይህ በጣም መጥበብ ነው እንላችኋለን። ከዚህ ባሻገር አንዳንድ የሚዲያ ተጽዕኖ ፈጣሪ ነን የሚሉ ሰዎች ጋር ሁላችንም ባልተገባ መንገድ ሄደን ስለምንሰጣላቸው እንደፈለጉ ይቀዱናል፣ እንደፈለጉ ያፈሱናል። ኦርቶዶክስ ተዋሕዶ ቤተክርስቲያንን ካልሸቀልኩብሽ በስድብ ሳጥብሽ ውላለሁ አድራለሁ የሚል ሰው እየተመለከትን እንገኛለን። አንገት ያስደፋል፣ ያሳፍራል። ማንነታችንን ሰርተን መቀየር በምንችልበት ዓለም ላይ ቁጭ ብለን ካልቀፈልን መኖር አልችልም ማለት በጣም ያማል። እርግጥ ነው እነዚህ ዓለም አቀፍ እብዶች ናቸው። ከሀገር ውስጥ ጸበል ያመልጣሉ፣ ዓለም አቀፍ መድኃኒት አገኝላቸውም እኛን ሲያብሰከስኩን ይኖራሉ። ከነዚህ ራሳችንን በመጠበቅ ጤንነታችንን ልናረጋግጥ ያስፈልጋል ባይ ነኝ። በተረፈ የቅዱስ ሲኖዶስ ምልዓተ ጉባኤ በመቃረቡ በዚህ አይነት ሁኔታ ውስጥ የሚፈልጉትን ነገር ለመሰክሰክ ጥረት የሚያደርጉ ኃይሎች አሉ። እነሱን በንቃት እንከታተላለን። ወንድማችን ቴዲ ነው ይህንን መልእክት ያስተላለፈው። የቅዱስ ሲኖዶስ ምልዓተ ጉባኤ ወርሃ ግንቦት እንግዲህ መጥቷል። እንደምናስታውሰው በቅዱስ ሲኖዶስ በአመት 2 ጊዜ ነው ስብሰባዎች የሚደረገው ምልዓተ ጉባኤ ማለት ነው። እሱም የሚደረገው ወር በገባ በጥቅምትና ወር በገባ በግንቦት ነው። በአመት ውስጥ 2 ጊዜ ማለት ነው። የግንቦቱ ርክበ ካህናት እና ምልዓተ ጉባኤ በተለይ ምልዓተ ጉባኤው በዚህ በበዓለ 50 አጋማሽ ወይም በ25ኛው ቀን እንደሆነ እናውቃለን። እና የቅዱስ ሲኖዶስ ምልዓተ ጉባኤ የቀረበ ነው። የብፁዕ አቡነ ገብርኤል ጉዳይ ደግሞ ከሰሞኑ የነበረውን ትኩሳት እናውቀዋለን። ይህንን ትኩሳት ደግሞ የሚያራግቡ አካላትም ቀላል የሚባሉ አይደሉም፣ በርከት ብለዋል። በመሆኑም ትኩረት እንስጥ ነው። ወንድማችን ተሙ ቸርች ውስጥ ነው ያደግኩት። ማይክ ያስኩት ከ7 ዓመት ጀምሮ ማይክ ይዣለሁ። ተሙ ግን ስንት ዓመት ቆየ በፕሮቴስታንት እምነት ማለት ነው? መሬት ላይስ እኔ 2 ቸርች አዘግቼ ነው እኮ ያስጠመቅኩት። 2 ቸርች ፓስተሩን ከነምእመኑ ነው ያስጠመቅኩት። እኔ እሱን ትዝ ይለኛል። ያን ዜና ራሱ ፓስተሩን ከነምእመኑ ነው የተጠመክበትን ጊዜ አስታውሰኝ እስቲ። የት ነው የተጠመከው? እንዴት ነበረ? የህፃናት ጥምቀት ያልተጠመቀ 100 ሺህ አጋንንት አለበት ይላል። እሺ በቃ አለቀልኝ አልኩኝ። ሉተር ራሱን ምን አይነት አልፏል። አሁን ላይ ራሱ ሳይ በጣም ነው ማዝነላቸው። በነገራችን ላይ በዚህ አጋጣሚ እግዚአብሔር አምላክ ብርሃን ይሁናቸው። አሜን። እውነት ብርሃኑን ይግለጥላቸው። ሁሉ ነገር ለማወቅና ለመመስከር ራሱ እኮ ጊዜ ያስፈልጋል። አንዳንድ ሰዎች አሉ ገና ከኦርቶዶክስ ይወጡና 1 ወር ሳይቆዩ እዛ ኦርቶዶክስ ቤት እንዲነው እዚህ ያለንበት ቤት እንዲነው ቀውጢ የሚያደርጉት ማለት ነው ሚዲያው። ሉተር ድንገት ላብ ሊከፍል ይችላል ለዚህ ሃይማኖት። እኔ ደግሞ ላብ አይደለም የተከፈለልኝ፣ ደም ነው። ስለዚህ ቤተክርስቲያን የተመሰረተችው በክርስቶስ ኢየሱስ ደም እንጂ በግለሰቦች ላብ አይደለም። ከኦርቶዶክስ እምነት ውጪ ኢየሱስ ይሰበካል ቢባል እኔ ትንግርት ነው የሚሆነብኝ። ክርስቶስ ለኔ ከቃላት በላይ ሆኖ ነው በኦርቶዶክስ ተዋሕዶ ቤት ያገኘሁትና እውነተኛ ሃይማኖት ገድል የሚጋደል አባት ስለሌለ አባት ብለው መስራች ብለው የጠሩት ሉተር እውነት ገድል ካለው ገድለ ሉተር ብዬ ላይፍ ገባው ነው። አይተሙ ኦርቶዶክስ ለመሆን አስቤው አላውቅም። ዲያብሎስም እኮ መጀመሪያ አስመጣ የምትፈልገውን ነገር ሰጥቶክ ነው። መሰረተ ክርስቶስ ቸርች የሚመጡት ደመቀን ለመቀበል እንጂ ኢየሱስን ለመቀበል አይደለም። ማን ትባል ነበር አንተ እዛ? እኔ አሁን እንደምታየው ተመስገን ነው። አንዲት ሃይማኖት እንዳለች አወቅኩኝና ተመስገን ወደዚህ ህብረት ለመምጣት ጊዜም አልፈጀብኝ። በኢቲአርቲ ሚዲያ ተለቋል። ሙሉ ገብታችሁ የተሙን ኢንተርቪው እንድትከታተሉ ጋብዛችኋለሁ። የፕሮቴስታንቱ ቤተ እምነት እጅግ ከባድና የሚመጣባቸው መንገዶች እናውቋለን። የሉተርን ነው ደግሞ የሶላዎችን ነው በደንብ ተከትሎ የሚመጣው። ከዚህ ጋር የተገናኘ ደግሞ ተሐድሶች ደግሞ አሉ። የተሐድሶ መናፍቃን እንቅስቃሴ እናውቋለን። አሁን በመምህር ተስፋዬ ሞሲሳ መጋቢ ማለት መምህር ተስፋዬ ሞሲሳና እንዲሁም ደግሞ በሌሎች መምህራን የመናፍቃንን እንቅስቃሴ ነው አሁን የምገልጥላችሁ። አከታታይ ሁለቱን ነው ማስደምጣችሁ። መናፍቃን ማለት ተሐድሶ ማለት እስስት ናቸው ይላሉ። ተካተል እንመለስ። በነገራችን ተሐድሶ እስስት ነው። የእስስት ጸባይ ነው ያለው። ወዲያው የመመሳሰልና ነገሮችን ወዲያው የመቀየር እንትን አለው። መጀመሪያ ቅድም መምህር እንዳለው ፕሮቴስታንት ዘ ራይት ቸርች ብለው ነው የተነሱት። ትክክለኛ አስተምሯም ቸርችም ፕሮቴስታንት ናት አሉ። አልተሳካም። ከዛ ቀጥሎ ደግሞ ኦርቶዶክስ ኢዝ ኖት ራይት ቸርች አሉ። ኦርቶዶክስ ትክክለኛ አይደለችም አሉ። ሶስተኛ ላይ ኦርቶዶክስ ልክ ናት ግን አሉ። አሁን እሱ ጋር ነው የደረሱት። ኦርቶዶክስ ትክክለኛ ቸርች ናት ግን በእነሱ ቋንቋ ገለባ ተጭኖባታል። አሁን የመጡበት እዛ ጋር ነው። ኦርቶዶክስ ትክክለኛ ቤተክርስቲያን ናት ግን የተጫኑባት ገለባዎች አሉ።
አሁን በቀጣዮቹ ጊዜ ያሁኑን የታድሶ መናፍቃንን እንቅስቃሴ ስናይ እዚህ ጋር ነው ያሉት። አሁንም እዚህ ጋር እንደረገጡ ነው ያሉት። ትክክለኛው ኦርቶዶክስ ይሄ ነው የሚል ነው የሚመጡትና ስልቶቻቸውም የሚመጣው ከዚህ ነው። ለምን መሰለ ስልት ብዙ ጊዜ ስትራቴጂ ነው የምንድፉት። በእኛ ሀገር የ80 ዓመት ታሪክ ወደ ኋላ ሄደን አሁን ወደ 90 ምናምን ዓመታቸው ናል እነ መሰረተ ስብሐት ለአብ በነበሩበት ጊዜ የነበረውን ታሪክ ይዘው ነው ስልት ነድፈዋል። የነደፉት ስልት ያኔ በ2008 አካባቢ የ25 ዓመት ስልት ነድፈዋል። እነዚህ ስልቶቻቸው በጣም ምን ላይ ሰርተው የት ለመድረስ ነው ባይዘው የተሐድሶ ስልቶቻቸውን የምታገኘው ኦብጀክቲቫቸው ጋር በደንብ አድርገህ ስታይ ነው። ዋና ዓላማቸው ምንድነው? ትውልዱን ወደ ሁለት ቦታ መላክ ነው። ከቻሉ ወደ ፕሮቴስታንት ቸርች መውሰድ ነው፣ ካልቻሉ ወደ ዓለም መበተን ነው። ጀስት የዶሮ አስተሳሰብ። ዶሮ እንዲህ ነው የምታስበው። ከቻለች ጭራ ትበላለች፣ ካልሆነች ትበትኗለች። ታድሶ እንደዛ ነው የሚያስበው። የቻለውን ወደ ፕሮቴስታንት ቸርች ገፋል፣ ያልቻለውን ግን ኦርቶዶክስ ውስጥ እንዲቆይ አይፈልግም። ዓለማዊ እንዲሆን ሰኩላር ሆኖ እንዲወጣ ነው የሚፈልጉት። ከዛ ተነስቶ ነው እንግዲህ ዝርዝር የሆነ እንቅስቃሴያቸውን ይዞ የምነሱት። እንግዲህ ብዙ መሪዎቻቸውና ሌሎቻቸው ይዞ የምነሷቸው እንቅስቃሴዎቻቸው ወይም ስልቶቻቸውን ስንመለከት ዋና ስልቶች ብለን የምናነሳቸውን በመዋቅሮቻቸው ውስጥ ነው የምናየው። እኔ መዋቅሩን እንግዲህ በኋላ በስክሪኑ ላይ ሰዎች ምዕመናን በደንብ ሊያዩት ይችላሉ። ዓለም አቀፍ የተሐድሶ እንቅስቃሴ ሰንተር አለ። ሰንተሩ አለ። በነገራችን አሜሪካን ሰንተር አድርጎ የሚንቀሳቀስ ዓለም አቀፍ የታድሶ መናፍቃን እንቅስቃሴ አለ። ሁለት ሳብ ብራንቾች አሉት። ዘው አንዱ ብራንች ያለው እንግሊዝ ነው፣ አንዱ ብራንች ያለው ደግሞ አሜሪካ ላይ ነው። የአሜሪካው የታድሶ መናፍቃን እና ሁለቱ ይመጋገቡና ኢትዮጵያ ላይ ሲመጡ ምን ይዞ ይመጣሉ? ታላቁ ተልእኮ በኢትዮጵያ ይምላል። ግሬት ሚሽን ኦፍ ኢትዮጵያ ይምል አለ። እዛ ስር ብዙ ድርጅቶች አሉ። ዲስፕሌዩ ላይ በደንብ ልታይ የሚችል ነው። በዛ ውስጥ ወደ 25 የሚጠጉ ዛሬም ድረስ ያሉ የታድሶ መናፍቃን ድርጅቶች አሉ። ዛሬም እነዚህ ቦታዎችን ቅድም መጋቢ ሃይማኖት እንዳነሳው እነዚህ ድርጅቶች ቦታ መርጠው ነው የሚሰሩት። ቦታ መርጠው ነው የሚሰሩት። አብነት ትምህርት ቤት ላይ የሚሰሩ አሉ። መነኮሳት መርጌቶች ቀሳውስት ላይ የሚሰሩ አሉ። ስቲል ማለት ነው ስቲል እያመጡ የሚያሰለጥኑ አሉ። ይሄንን ብቻ ወስዶ የሚሰሩ አሉ። መንፈሳዊ ኮሌጆች ላይ የሚሰሩ አሉ። በመምራ ስርዓትም ታስታውሳለህ። በተለይ ከሳተ ብርሃን መንፈሳዊ ተቋምን እናሰለጥናለን ማስተርስ እናስተምራለን ብለው የወሰደው ይሄ የእንግሊዙ ክንፍ ነው። በዛ የወጡ ብዙ ሰዎች ዛሬ የታድሶን ኢትዮጵያ ውስጥ ያለው የታድሶን እንቅስቃሴ የሚመሩ እዛ የሰለጠኑ ሰዎች አሉበት። ይሄ በዚህ ውስጥ ያሉ ሰንበት ቤቶችና ግቢ ጉባኤያት ማሩሳን የሚያስተምረው ነው። ሰንበት ቤቶች አሉ፣ ግቢ ጉባኤያት። እኔ 1997 ዓመተ ምህረት አንድ ማስታወሰው ነገር በዚሁ አጋጣሚ ላንሳ። ሰልጥኖ የገባ ነው ልጁ። እዚህ አዲስ አበባ ከነበረው የታድሶ ክንፍ እንደገባ ራሱን ግቢ ጉባኤ ውስጥ ገባ። የአንደኛ ዓመት ተማሪ ተወካይ ምረጡ ሲባል እጁን አውጥቶ ራሱን ነው የመረጠው። እኔ አስተባብራለሁ አለ። ልጆቹን ማስተባበር ጀመረ። ኋላ ቼክ ሲደረግ ልጁ ሰልጥኖ የገባ እጅግ በጣም ብዙ ልጆችን ማታ በዶርም አካባቢ በካፌ አካባቢ አሁን ተመርቆ የሕክምና ዶክተር ነው። እዚሁ ስሙን መጥራት አስፈላጊ ስላልሆነ ተመርቆ ያለ ነው። በደንብ አድርጎ ሰርቶ ብዙ ልጆችን ለመውሰድ መጨረሻ ላይ ግቢ ጉባኤ የደረሰበት ሁኔታ ነው ያለው። እንግዲህ ይሄ ከመንፈሳዊ ኮሌጆች ወደታች ስንወጣ የስብከተ ወንጌልን መቆጣጠር፣ የቤተ ክርስቲያን አስተዳደርን መቆጣጠር፣ እነዚህ ተልጥኖ የሚወጡትን ማለት በተለይ መንፈሳዊ ኮሌጆች አካባቢ በሚዲያ በተለያዩ በቴሌቪዥን በኢንተርኔት መረጃዎችን መቆጣጠር፣ በፕሮቴስታንት ኮሌጆች ስኮላርሺፕ ማገናኘት። የፕሮቴስታንት ስኮላርሺፕ አግኝተው ውጭ ሀገር ያሉ ብዙ ታድሶች አሉ ብዙዎቹ የምታውቁ የርቀት ትምህርት አገልግሎት መስጠት። በተለይ አሁን በቅርብ ጊዜ ብዙ የሰንበት ትምህርት ቤቶች የርቀት ትምህርትን እየወሰዱ መጡ እንጂ አብዛኞቹ የርቀት ትምህርቶች በማይታወቅ የማህበረ ቅድስት ልደታ ማህበር ይላል። ይሄ ልደታ ቤተክርስቲያን አያውቀውም፣ ግን የርቀት ትምህርት በመላ ኢትዮጵያ ያስተምር ነበር። እነዚህ ዋና ስልቶቻቸውን ስልቶቻቸውን ምንጮችን ቅድም መጋቢ ብሎታል። ምንጮችን መለየትና ስስ ብልቶችን መምረጥ ላይ ይሰራሉ። ሰርጎ መግባትና ተአማንነት መፍጠር። በነገራችን ታድሶ የፈለገ ነገር በቃ የመጨረሻ ካልሆነ አይወጣም። ገዳም ገብቶ 40 መዓልት 40 ሌሊት ሊጾም ይችላል።
ምንም እንትን የለው በቃ በጣም መመሳሰል ይችላል እንደ አመድና እንደ ዱቄት ማለት ነው ታማንነትን ፈጥረው በተለይ ዛሬ አሁን ሐዲሶ ዛሬ ላይ በመናነሳቸው ጉዳዮች የምናነሳቸው ብዙ ዘማሪያን ብዙ ሰባኪያን ተከታይ ያመጡ ታማንነትን ፈጥረው ህዝቡ ጋር ስታያቸው ጽጌን ጾማለሁ ነው ብሉት ዞር ብለ ስታያቸው አርብ ሮብ ስበሉ ነው የምታገኛቸው አዎ እንደዚህ ናቸው ፍለፊት ስታያቸው ለጽጌን ጾማለሁ ይላሉ ሰው ምንማን ጋር ዞር ብለ ስታያቸው እዚሁ ስንት ያዝናቸው አሉ አርብ ሮብ በጾም ወቅት ተስሉ የነበሩ ማለት ነው ሰርጎ መግባትና ታማነት መፍጠር አለ በኢትዮጵያ ላይ ታድሶ መናፍቃን እንቅስቃሴው ምን ይመስላል ዳራውስ ምንድነው እሺ አመሰግናለሁ በጣም ያው ቅድም መጋቢ ሰናያት እንዳነሳው የታድሶ ጉዳይ ታድሶ ማለት ራሱ ባጭሩ እኔ ኦርቶዶክስ ነኝ የሚል ጽንፈኛ ፕሮቴስታንት ፔንቴ ማለት ነው በራሱ ግን ካባ አለው ኦርቶዶክስ ነኝ የሚል ካባ ይጠቀማል እና በጣም ሩቅ የሆነ ዓላማም ያለው ነው ከዚህ አንፃር በየጊዜው ታሪካዊ ዳራዎቹ የተለያዩ ናቸው ይቀያየራሉ የሚፈልገው ግብ አለ እዛ ለመድረስ በየጊዜው ስልቶቻቸው ዘዴዎቻቸው አካሄዶቻቸው ተለዋውጠዋል በተለይ በአገራችን በኢትዮጵያ ቅድም እንዳለው በ20ኛው ክፍለ ዘመን አካባቢ ነው በጣም በዚህ በኦሪየንታል ቸርች ውስጥ በጣም በሰፊው የተንቀሳቀሱት ሲሰሩ የነበረው በሌሎቹ ጋር የተሳካላቸው ስኬት በኢትዮጵያ በቀላሉ የማይሳካ ሆኖ ስላገኙት ብዙ ጊዜ መልኮቻቸው ተለዋውጠዋል በተለይ ከዚህ ከ1925 ጀምሮ እስከ 1950 ዓመተ ምህረት አካባቢ ድረስ ያለው የፕሮቴስታንቱ መንገድ በኢትዮጵያ ፕሮቴስታንት ኢዝ ራይት የሚል ነው ፕሮቴስታንት ትክክለኛው መንገድ ነው የሚል ነው ይሄ ብዙ ጊዜ እንደምንናገረው የሚያጣላ አይደለም ሰው የራሱን ሃይማኖት የራሱን ትምህርት የራሱን አስተሳሰብ በራሱ አውድ ማስተማር በራሱ ማምለኪያ ስፍራ ማስተማር የሀገሪቱን ሕግ የሚፈቅድለት ጉዳይ ነው ምንም የሚያከራክረንም ጉዳይ አይኖርም ይሄኛው መንገድ ግን በቀላሉ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናንን በዚህ መንገድ ብቻ በሙሉ እንለውጣለን የሚል ሐሳብ ስለነበራቸው ያ ሐሳብ ወደ ስኬት ሊመጣ አልቻለም 1950 ድረስ ወደ 25 ዓመት ሞክረውታል ከዛ በኋላ ከ1950 ዓመተ ምህረት በኋላ በሌላ መልክ ነው የመጡት ሲመጡ ምንድነው ያደረጉት ኦርቶዶክስ ትክክል አይደለችም በሚል መንገድ ነው የመጡት አሁን ይሄ መንካት የጀመሩበት ማለት ነው ትላንትና የኛ እምነት ልክ ነው የሚለው መንገዳቸው ምንም ኖርማል ነበር አሁን ግን ወደ ወንጀልን የታከከ መንገድ ነው የተከተሉት ኦርቶዶክስ ልክ አይደለችም የሚል በተለይ ዛሬም ድረስ እንደገደል ማሚቱ ያን ያክል ዘመን ተሻግሮ የሚያስተጋባው ምን ሰማው ይሄ ገርላቱን መተቸት ድርሳናቱን መተቸት ቤተክርስቲያኒቱን እንደኋላ ቀር መመልከት ስም ማውጣት ማጠልሸት ምናምን ማድረግና አንዳንድ በተለይ ከድርሳናት ከተአምራት ጋር ያሉ ጉዳዮችን እያነሱ ብዙ ምዕመናን ከቤተክርስቲያን ለመሳብ ሞክረዋል ግን ምንድነው የነበራቸው የመጨረሻ ጫፍ ሚሽን አኮምፕሊሽድ የሚሉበት ታይም 2000 ሚሊኒየም ነው በኢትዮጵያ 2000 ሚሊኒየም ሙሉ የኢትዮጵያን ቤተክርስቲያን ፕሮቴስታንት አድርገን ለውጠን ጨርሰን ህንጻዎቿን ተረክበን ጳጳሳቶቿን ሲኖዶሷን ተረክበን ሙሉ ለሙሉ ፕሮቴስታንት እናደርጋለን የሚል ስለነበር 1990 ድረስ አካባቢ በዚህኛው መንገድ ሄደው የሚያስቡት ነገር እንዳልተሳካላቸው ገባቸው ያኔ ነው 90 ዓመተ ምህረት አካባቢና ጽፈዋል ብዙ ሰዎች በጣም ብዙ ሰዎች በዚህ ጉዳይ ላይ ጽፈዋል የነሱ ሰዎች ማለት ነው ትልልቅ ሶፍትዌሮቻቸው ጽፈዋልና 1990 በኋላ መልኩን ለውጠው ምንድነው ያደረጉት የምንጮች ላይ መስራት አሁን ዝም ብለን መንገድ ላይ ወራጁ ላይ መስራት አዋጭ አይደለም ልክ አሁን ለምሳሌ ካንድ ምንጭ የሚፈስ ወንዝ ይኖራል ውሃ ከዛ እየቀዱ ሰዎች ሊጠቀሙ ይችላሉ ምንጩስ ካልተቋረጠ ድረስ ያው መፍሰሱ የማይቋረጥ ነው ስለዚህ ቤተክርስቲያንም ልክ እንዲህ ነው የተመለከቷት ምዕመናኖቿን ብቻ መውሰዳችን አዋጪ አይደለም በቃ ሊቃውንቱ ያፈራሉ ይተካሉ ቤተሰቦች ይወልዳሉ ይተካሉ ስለዚህ ባሰብንበት ጊዜ ባይሳካ እንኳን በሆነ ዘመን ኦርቶዶክስ ቤተክርስቲያን ሙሉ ለሙሉ ፕሮቴስታንት ለማድረግ ምንጩ ላይ መስራት የሚል ሌላ መልክ ይዘው መጡ ማለት ነው ሌላ መንገድ ዘይደው እዛ ውስጥ ያው ብዙ በኋላ መጋቢ የሚጨምርበታል ስልቶቻቸው ደግሞ አሉ በኋላ የሚያመጧቸው ግን ዋናው መንገድ ይሄ ነው እነዚህ ማለት ምንጮች የሚባሉት ምንድናቸው ምንጮች የሚባሉት አብነት ትምህርት ቤቶቻችን ናቸው ገዳማቶቻችን ናቸው ምንጮች የሚባሉት ኤጲስቆጶሳቱ ናቸው የሲኖዶሱ አባላት ናቸው
ምንጮች የሚባሉት ሰንበት ትምህርት ቤቶች ናቸው። ምንጮች የሚባሉት የግቢ ጉባኤያት ናቸው። የማህበረ ቅዱሳን የሚያስተምርባቸው የተቋማት ላይ የሚሰራባቸው እነዚህ ምንጮች ላይ የምንሰራ ከሆነ በቀላሉ አማኞቹ ልክ ቅድም መጋቢ ሰናያት እንዳነሳው የህንድ ቤተክርስቲያንን የለወጡበት መንገድ ቄሶቹ ነው። ወደ እንግሊዝ ሀገር ወስደው ስልጠና በመስጠት በቄሶቹ ላይ ሰርተው ነው። ቄሶቹ መስቀል እንዳደረጉ ካባ እንደደረቡ ምናምን እንዳደረጉ ነው ገብተው ህዝቡ ሳያውቅ ሰርተውባቸው ሙሉ ለሙሉ ወደ መካፈል እንዲደርሱ ያደረጋቸው ለሶስት ወደ መሰንጠቅን እና ያንን ተሞክሯቸውን ወደ ኢትዮጵያ አምጥተው መስራት ይፈልጋሉ። እንዲህ ባለ መንገድ ሰርተው ቅድም እንዳልነው ቤተክርስቲያኒቱን ወደ ፕሮቴስታንትነት የመለወጥ ዓላማ ይዘው የሚንቀሳቀሱ ናቸው ማለት ነው። እንግዲህ የታድሶ እንቅስቃሴ ምን ያህል ከባድ እንደሆነ ነው ሙሉ በሙሉ ወደ 10 ደቂቃ ወስደን ያሳየናችሁ። ምናልባት በቀጣይ የቪዲዮ መረጃዎቻችን ሌሎች አጋርተን በስፋት እንመጣለን። ይበልጡን ግን በያሮስ 2 እናቀርብላችኋለን። የተወዳጁ ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። እንዳልኳችሁ ላይክ እና ሼር አድርጉ ለሚመለከተው አካል መረጃው እንዲደርስልኝ ማለት ነው። ያሮስ የእናንተም የኛም ነው። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ አሜን።